በአዲስ አበባ ልብ ውስጥ የብዙዎች መዳረሻ የሆነች አንዲት ታሪካዊ ቤተክርስቲያን አለች። ነገር ግን ከዚህ ውብ ሕንጻ ጀርባ በጠመንጃ አፈሙዝ ስር የተጻፈ ጀግንነት፣ የመስዋዕትነት ታሪክ አለ። የኢትዮጵያን ነጻነት ለመጠበቅ ካህናቷ በግፍ የተገደሉበትን፣ ምዕመናኗ በጠላት ፊት ያልተንበረከኩበትን ጥቁር የታሪክ ምዕራፍ ዛሬ እንገልጣለን። ይህ ጽርሐ አርያ ቅዱስ ሩፋኤል ቤተክርስቲያን ታሪክ ነው። አብራችሁን ቆዩ። በአዲስ አበባ ሀገረ ስብከት የተተከለው በአጼ ምኒልክ ዘመነ መንግስት በ1874 ዓመተ ምህረት ቃሉ ከሚባል ተራራ ስር ከፍተኛ 8 ቀበሌ 05 ስር ነበር። ነገር ግን ብዙ ተቃዋሚ ስላስቸገረው ወይም እንደ አንዳንዶች ደግሞ በመብረቅ ስለተቃጠሉ ታቦቱ ከዚህ ተነስቶ ከኡራኤል ቤተክርስቲያን ታቦት ጋራ ተዳብሎ ለ16 ዓመታት ከዚያም በጴጥሮስ ወጳውሎስ ቤተክርስቲያን ለ1 ዓመት ከቆየ በኋላ ጳጉሜ 3 ቀን 1902 ዓመተ ምህረት በልጅ ኢያሱ ትእዛዝ በራስ ቢትወደድ ተሰማ አስተባባሪነት አሁን ያለበት ስፍራ የአጼ ምኒልክ መናፈሻ ቤት ንጉሥ ለኢላማ ተኩስ፣ ለጉግስ መጫወቻ፣ ለፈረስ ግልቢያ ወደ ጉለሌ ሲመጡ የሚያርፉበት ስለነበር እሱ ተፈቅዶ ታቦቱ እዛ ገባ። ዛሬም ያ መናፈሻ ለሰንበቴ ማህበር እያገለገለ ይገኛል። በንግሥተ ነገሥት ዘውዲቱ ዘመነ መንግስት ዛሬ የሚገኘው ሕንጻ ቤተ ክርስቲያን ተሰራ። ቤተ ክርስቲያኑን ያሰሩት ፊት አውራሪ ሀብተ ጊዮርጊስ ሲሆኑ የቆርቆሮ ክዳን ያለበሱት እቴጌ መነን ናቸው። የደብሩን ስዕል የሳሉት አለቃ ገብረ ሥላሴና አለቃ መዝሙረ ዘዳዊት ናቸው። የጣሊያን ወረራ ጊዜ እነ ደጃዝማች አበራ እና አቡነ ጴጥሮስ በዚያ በኩል በመምጣታቸው የተነሳ ተባብራችኋል በሚል የተወሰኑትን ካህናት ጣሊያን በቦምብ ረሽኗቸዋል። የጣሊያን ወታደሮች ቤተክርስቲያኑን በአይነ ቁራኛ ይጠብቁት ነበር። በኋላ አንድ የጣሊያን ወታደር በወረወረው የሲጋራ ቁራጭ ዕቃ ቤቱ የገና ዕለት ተቃጠለ። ብዙ ንብረትም ወደመ። አቡነ ጴጥሮስ ለሰማዕትነት ወደ አዲስ አበባ ከመግባታቸው በፊት በዚህ ቤተ ክርስቲያን ጸሎት አድርገው ነበር። በየካቲት 12 ቀን የአዲስ አበባ ከተማ ሕዝብ በጣሊያን ሲያልቅ ጣሊያኖች ብዙ ሬሳ በመኪና ጭነው መጥተው ካህናቱን በኃይል ጉድጓድ እንዲቆፍሩ አድርገው በደብሩ ዙሪያ በጋራ መቃብር ተቀብረዋል። ይህ ደብር ታሪካዊነቱንና ስብዓተ እግዚአብሔር በየዕለቱ እንደሚቀርብበት አስጠብቆ ዘልቋል። የቅዱስ ሩፋኤል አማላጅነት፣ የድንግል ማርያም መልጃ፣ የሰማዕታት ጸሎት አይለየን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። መርሃ ግብራችንን ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ቤተሰብ ይሁኑን። ኬብሮን መንፈሳዊ ሚዲያ። ኬብሮን ማለት ህብረት ማለት ነው። ህብረታችን ለቅድስት ቤተ ክርስቲያናችን ኬብሮን መንፈሳዊ ሚዲያ